አንክፋት እሷ ላይ እኮ ነው ያለሁት። ጸጊ ምነው ተወዘጋገብሽብኝ? እጅግ ይፈጥናልና የትኛውን እንደከፈት ካላወኩም ከላይ ጀምር አንብቦ ከአንድ ጀምር። አንደኛ ቆሮንቶስ ልክፈታ። አንደኛ ቆሮንቶስ ምዕራፍ 8 ላይ ይሄው። እሺ ምን አለ መሰለሽ? ከላይ ጀምረክ ይሄው እኮ ከአንድ ልጀምር ነው። ለጣዖት ስለተሰዋ ስጋም ሁላችንም ዕውቀት እንዳለን እናውቃለን። ዕውቀት ያስታብያል፣ ፍቅር ግን ያነጻል አለ። እሺ ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ማንም እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው አለ። ጥሩ፣ አሁን በደንብ ያሺ። እንግዲህ አለ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከንቱ። ኦኬ ከአንዱም በቀር ከስንቱ በቀር አለ? ከአንዱም በቀር ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ማንም አለ። ኦኬ ይሄ አንዱ አምላክ የተባለው ማን ነው ልናይ ነው። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ አሉ። እንግዲህ አሁን ስለ አምላክ ሊያወራ ነው። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን አለ። የኔ ነው የሚቆራረጠው ጋይስ ከታች ወይስ የሷ ነው ችግር ያለበት? እኔ አላቅም። እስኪ ከታች እንገሩ። አይ አንቺ ነው። እሺ አዎ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ አለ። ከንቱ እንደሆነ ከአንዱም በቀር ከስንቱ በቀር አለ? ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ኦኬ ማንም አምላክ የለም። መቼም ብዙ አማልክትና ብዙ ጌቶች አሉ። ትክክል ነው። አማልክት ጌታ የሚባል አለ። አቤት ወደ አምስት ሰዓት ታልፍ እዛው 4 ላይ ማንን ነው እያነጻጸረ ያለው? አዎ ጣዖት የተባለውና አንዱ አምላክ የተባለው ነው የሚያነጻጽረው። አንዱን አምላክ ጣዖትና አንዱ አምላክ ነው እንጂ ያነጻጸረው አብ ወልድ መንፈስ ቅዱስ እያለ አላነጻጸረም እኮ። ከዚህ ከአንዱ አምላክ ውጭ ያለው ጣዖት ሊለን ነው እኮ አሁን። ከዚህ ከአንዱ አምላክ ውጭ ያለው ጣዖት ሊለን ነው። እሺ እሱ ያንተ ትርጉም ነው፣ የኔ ትርጉም አይደለም። መጽሐፉ ነው የሚለው። ያው ምን አለ? ያው ጣዖት ሁሉ በዓለም ከንቱ እንደሆነ አለ። ከአንዱም በቀር አለ። ኦኬ አንዱ ምንድን ነው? ያው ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። ጥሩ። መቼም ብዙ አማልክትና ብዙ ጌቶች አሉ አለ እኮ። ነገርኩሽ እኮ ከአንዱ በቀር አለ። ከስንቱ በቀር ነው የሚለው? እያስተማርከኝ አይደለ? አዎ ከአንዱ አምላክ በቀር ያለው መንፈስ ቅዱስና ወልድን ጣዖት አድርጎ ነው። እሱን 6 ላይ እንመልሳለን። አሁን እንቀጥል። 6 ላይ ነው የሚመልስልን እሱ። እሺ እሱ 6 ላይ ነው መልሱ ያለው። ወልድና መንፈስ ቅዱስ ናቸው እኮ 6 ላይ ልናገኝ ነው እሱን። ቆይ አንዴ ተረጋጊ። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን ተረጋጊ። ቆይ አንዴ ጸጊ፣ ምን ሆነሽ ነው? ተረጋጊ አንዴ። አዎ ቲቸር ያንቺ ራስሽ። ቆይ አንዴ ስቱደንት ተረጋጊ አንዴ። ስቱደንት አንዴ ተረጋጊ። እሺ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማን አለን አለ። ማን ነው አንድ አምላክ? ማን ነው አንዱ አምላክ? አራት ጋር ሂድ ይገባ። አዎ ቆይ አራትን የሚመልሰው ይሄ ነው። አንዱ አምላክ ማን ነው? አንድ አምላክ አብ ማለት መንፈስ ቅዱስ እና ወልድ ጣዖት ናቸው ብሎ አስተምሯል ወይ ቃሉ? አዎ እያስተማረ ነው። ከአንዱ አምላክ በቀር ያለው ማንን ነው? እዚህ ጋር ይኸው አንድ አምላክ እዛ ጣዖትና ቆያት ቸርዬ። እሺ ስቱደንት ቀጥይ። እሺ አንድ አምላክ አለ። እኛ ፕሮቴስታንቶች ወይ ክርስቲያኖች አማልክቶችን እናመልካለን የሚል አስተምሮ ኖሮንም አያውቅም። ያለነው አንድ አምላክ አማልክትን የምታመልክ ላሳያችሁ ይችላል። አንዴ ተረጋጊ። ቆይ አንዴ እዚህ ጥቅስ ላይ እንመጣለን። ቆይ አንዴ ተረጋጊ። በቃ አንዴ ረጋ በይ።
አስተምሮ ረጋ በይ ቆይ አንዴ ረጋ በይ ሰጊ ረጋ በይ አትጩሂ እባክሽ አንተ ተረጋጊ በጣም ለማስተማር ቆይ አንዴ እሺ ቆይ አንዴ ከዚህ መምጣት ያለብን ከየት እንደሆነ አሁን ግልጽ መሆን አለበትና ምን እናደርጋለን መሰለሽ መምጣት ያለብን ገና ከዚህ ነው ሲጀመር ቆይ አንቺ ያልገባሽ ብዙ ነገር አለ ቆይ እናት አንድ ጊዜ ተረጋጊ ገብቶኛል አሁን እኔን ሐሳብ ለምን ወደ ተለይ ይኸውልሽ ነይ አንዴ ነይ ቆይ ኧረ ተረጋጊ ሴትዮ ምን ሆና ነው ተመለስ ተረጋጊ ቆይ አንዴ ምን ሆና ነው እኔ ነው አስተማሪውን ተረጋጋ አትሉት ለምን ከጥቅስ ላይ ይዘላል እሺ አንዴ ተረጋጊያለሽ ማነሽ ተንቀለቀሉ በጣም እየተንቀለቀልሽ ነው እንጂ ከዚህ በላይ ምን መንቀልቀል አለ ታው ኢብሮዬ ወደ ቀን እሺ አንዴ ጸጊ ቆይ አንዴ እንመለሳለን አንዴ ታፕ ኮፒ ሊንክ አድርጉ እሺ ጋይስ ታፕ አድርጉ ቆይ አንዴ ኧረ ቆይ እባክሽ ኧረ ተው እንደው ተው ምን ሆናችሁ እኛ አማልክት አሉን ብለናል አንድ አምላክ አለን ነው እሱም አብ ወልድ መንፈስ ቅዱስ ነው ብለን የምናስተምረው የምንማረው ቆይ አንዴ ተረጋጊ ቆይ አንዴ ኧረ ቆይ እባክሽ ምን ሆና ነው በኋላ ላወርድሽ ነው እንግዲህ ከዚህ በኋላ ላወርድሽ ነው ቆይ አንዴ ተስማምተን እንሂድሽ ኃጢአት እኮ ነው እየሰራ ያለው ንስሐ እንደ አንቺ ኃጢአት የሚሰራ የለም ኢየሱስን አምላክ አድርጎ ከመያዝ በላይ ወንድ ልጅን አምላክ አድርጎ ከመያዝ በላይ ኃጢአት የለም እሺ ይቅርታ አንድ ጊዜ አንዴ እንያዝ ቆይ አንቀጥል አንድ ልጅ እንዴት አምላክን ፊልጵስዩስን አውጣን የምፈልገው አንዴ ተረጋጊ ቆይ አንዴ እባክሽ ኧረ እባክሽ ስለፈጠረሽ ስለምታመልከው አምላክሽ ኧረ እንለምንሽ በቤታችን ስለፈጠረሽ አንዴ አንተ ጥቅሱ ራሱ ሳይገባ በቃ ታቹ ረጂና ማውራት ቆይ አንዴ በቃ ማውራት እችላለሁ ስትይ ግቢ ምን ሆና ነው ማውራት በቃ ፍቃደኛ ነኝ በቃ ለማው ኢብራሂም እርሱ የሚጸልዩለት ያ አንዱ ፈጣሪና ወልድ በምድር ላይ በነበረበት ጊዜ በሰውነቱ ሲጸልይለት የነበረው አንድ ፈጣሪ ነው ወይ እርሱ አሁን የሚጸልዩለት ፈጣሪና የዛኔ ወልድ በስጋው ሲጸልይለት የነበረው ፈጣሪ አንድ ነው ወይ ይሄ ነው የመጨረሻ ጥያቄ አዎ አብ ነው እኮ ወልድም ወደ አብ ነው አይደል እኔም ወደ አብ ጸልያለሁ ወልድ ወደ አብ ነው አይደል ሲጸልይ የነበረው እኔም ወደ አብ ጸልያለሁ ልክ ነው አንድ ነው ኦኬ እሱ ወደ ወልድ ይጸልይ ነበር እርሱም ወደ ወልድ እንደሚጸልዩት እንዴ አንድ አካል ወደ ራሱ እንዴት ይጸልያል እኮ ስለዚህ ለተለያየ ፈጣሪ ነው የሚጸልዩት ማለት ነው እሱ ወደ አብ ነው የሚጸልየው እርሱ ደግሞ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው የሚጸልዩት ኖ እንዴ ጸሎት እኮ በቃ ወደ አብ እኮ ነው በወልድ በኩል ነው በወልድ ብትጸልይ ለወልድ ብትጸልይ ለመንፈስ ቅዱስም ብትጸልይ ለአብም ብትጸልይ ያ ጸሎት አንድ ግብር ነው አንድ አክሽን ነው ምንድነው ወልድ በተለይ ብቻውን ቆሞ አብ ብቻውን ቆሞ መንፈስ ቅዱስ ብቻውን ቆሞ ብቻቸውን አድሬስ እንደምታደርጋቸው ለምን ታስባለህ አይ እንትን ወልድ ሲጸልይ የነበረው ለአብ ብቻ ነው ጸልዩ ራሱ ያለው ለአብ ነው አይደል አባታችሁ ነው ይበሉ አይደል ብሎ እና አሁን እርሱ ለአብ ብቻ አይደለም የሚጸልዩት እሱ ለአብ ብቻ ነው የሚጸልዩ ለወልድ አልጸለየም ለመንፈስ ቅዱስም ሲጸልይ ያላቅም እርሱ ደግሞ ለአብ ብቻ አይደለም የሚጸልዩት ልክ ኢየሱስ ክርስቶስ ሲጸልይ እንደነበረው ማለት ነው ከዛ ነገር አንፃር ነው ለተለያየ ፋላሲው ምን መሰለ እዚህ ጋር ለራስ መጸለይ የሚባል ነገር አለ እንዴ ሲጀመር እኮ አይቻልም እንደሱ ስለዚህ እርሱና ኢየሱስ ክርስቶስ ሲጸልዩለት የነበረው አካል አንድ አይነት አካል አይደለም እሱ ለአብ ብቻ ነው የሚጸልየው እርሱ ግን ለአብ ብቻ አይደለም የሚጸልዩት እንዴት እርሱ ለአብ ለወልድ ለመንፈስ ቅዱስ ነው የሚጸልዩት እኔም ለአብ እየጸለይኩ እሱም ለአብ እየጸለየ እንዴት የተለያየ አካል ይሆናል እርሱ ወልድና መንፈስ ቅዱስን ጨመሩ ይኸውልህ ለአብ የተጸለየ ጸሎት እኮ ይኸውልህ ምን መሰለ ለአብ የተጸለየ ጸሎት ጸሎት ምንድን ነው ያው ከፈጣሪ ጋር ንግግር ማለት ነው ጸሎት ንግግር ነው አይደለ አድሬስ እያረክ ነው አይደል ምንድን ነው የምታረገው አድሬስ የምታረገው ምንድን ነው እንደ ፍጥረት ሐሳብ ነው ወይ ሐሳብ ወይ ልመና ሊሆን ይችላል ያ የሆነ አክሽን ነው የምትፈልገው ወይም እያመሰገንክ ነው አይደል ስለዚህ ለአብ አድሬስ ብታረግ ለወልድ ለመንፈስ ቅዱስ ብታረግ ማክበር ከሆነ አንዱን ከአንዱ ለይታ አታከብርም ክብር ምስጋና ከሆነ ማለት ነው
የሆነ አክሽንም የምትፈልግ ከሆነ ስላሴ አንድ ነው ግብራቸው። አብ ቢያደርግልህ ወልድ ቢያደርግ መንፈስ ቅዱስ ቢያደርግልህ አንድ ግብር ነው። ስለዚህ በጸሎት አብን ወልድን መንፈስ ቅዱስን መለየት አችልም። ለአብ ብታደርግ ለወልድ ለመንፈስ ቅዱስ እያረክ ነው ማለት ነው። ኦኬ። ስለዚህ የማይለያዩ ከሆነ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ለአብ ሲጸልይ ለወልድም ለመንፈስ ቅዱስም እየጸለየ ነበረ ማለት ነው ወይስ? እንደዚህ ለአብ ለወልድ ለመንፈስ ቅዱስ ክርስቶስን እኮ ለወልድ ጸለየ ካልክ ሰውነቱን ከመለኮቱ እየለየው ነው እኮ። ስለዚህ እርሶ ሲጸልዩና ኢየሱስ ሲጸልይ የተለያየ ነው ያልኩት ለዚህ ነው። ኢየሱስ የሚጸልየው ለአብ ብቻ ነው፣ ብቻ ለወልድ አይደለም፣ ለመንፈስ ቅዱስ አይደለም። እርሶ ግን ለአብም ለወልድም ለመንፈስ ቅዱስም ይጸልያሉ። እሱ ለአንድ አካል ነው የሚጸልየው፣ እርሶ ለሶስት አካል ነው የሚጸልዩት። ያ ለምን መሰለ ይሄ የሆነው? እኔና ኢየሱስ ክርስቶስ እኮ አንድ አይደለንም። እሱ እኮ እንደኔ ሩቅ ብእሲ አይደለም። ያ በሰውነቱ እንደርሱ ሰው አይደለም፣ ሙሉ ሰው አይደለም ኢየሱስ። በሰውነቱ እንደኔ ሰው ቢሆንም ሩቅ ብእሲ አይደለም። ምንድነው የሚለው?